ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛልኝ በያላችሁበት። ለሀይሚዬ ወሳኝ የሆነ መልእክት አለኝ። ለሀይሚዬ ያው ሜንሽን አደርጋታለሁ አውቃለሁኝ። አንዳንድ ጊዜ የኔ መልእክት ይደርሳታል። ቴንኪው መልእክቴም ስለሚደርስሽ በቅድሚያ ማለት ነው። ትናንትና ይሄ ኮረሪማ ከበደ ጠንፌና ብሩኬ የደበቁት ነገር አለ፣ የተደበቀ ነገር። እሱን አሁን ልነግርሽ አልችልም፣ ጊዜው ሲደርስ እነግርሻለሁ ብሎሽ ነበረ። በጭራሽ ጆሮ ሰተሽ እንዳሰሚው። እሱም ሆነ ይቺ ጠንፌ ተመካክረው ያደረጉት ነገር ነው ባጭሩ ማለት ነው። እሱም ምንድነው? አንቺንና ብሩኬ መሀል ክፍተት እንዲፈጠር ነው። አሁንም ኦልሬዲ እኮ ጠንፌ እኮ ክፍተት እየፈጠረኝ ነው ያለችው። አንቺ የሆነ ነገር እንድትጠረጥሪ እያደረገች ነው ያለው ጠንፌ። ምክንያቱም እዚህ ጋር በጣም እየተለጣጠፈች ነው ያለችው። በቃ ሌለ እሷ ከብሩኬ መለየት አትፈልግም። እዛ ጋር ከኋላ ከጎን ከምን በቃ ትከታተለዋለች። የሌለ ማለት ነው የሌለ። እኔ እኮ የሚያናድደኝ ነገር ፍቅረኛዋን እዛ ጋር ፍቅረኛዬ ነው አከብረዋለሁ፣ የልደቷ ቀን ፍቅሯን ስገልጥለት ይቻ አስመሳይ ጠንፌ በጣም ነው ማከብሮ፣ የተከበረ ስራ ያለው ፍቅረኛ ነው ምናምን እያለች ስታቆላባብሰው ነበረ ትናንትና። እንደ ህፃን ልጅ እንደ 3 ዓመት ህፃን ልጅ ጥንብርኩሱን ነው ያወጣችሁ። ጥንብርኩሱን እንዴት ነው የምትገላማምጠው? እጇን ትሰነዝራለች ምናምን። እስቲ ና ንካኝ እያለች ደግሞ ልክ ትጋበዛለች። የኔዋ ልዕልት የኔ ሴት ወይዘሮ ሀይሚ ለብሩኬ እንደዚህ ብላ ታውቃለች? አታውቅም። ለምን? ጨዋ ነቻ። ጨዋ ተቆንጥጣ ያደገች። ምንም እንኳን ጠብ ቢኖር በቡርጌና በሀይሚ መሀል በጣም እኮ ሰው አክባሪ እኮ ናት። ማንንም ሰው ቢሆን ታከብራለች። የምትናገረው ነገር ደግሞ መስመር ያለው ነው፣ መስመር የዘለለ አይደለም። ስትናገር ራሱ ትናንትና በሰላምታ ነው ነገሮቹን የጀመረችው ምናምን ነገር። ጋጠ ወጥ ጠንፌሳ ፍቅረኛዋን እንደ ህፃን ልጅ ብድግ ቁጭ እያደረገች እንደው ጠንፌ ለስራ እንኳን ቢሆን ይሄ አይኖ ለስራ ነው፣ ፕራንክ ነው እያደረጋችሁ ያላችሁት። ነገር ግን የብሩኬና የሀይሚ ቻናል ከ200,000 በላይ ህዝብ የሚያየው ቪዲዮ ነው። ያንን ብድግ ቁጭ እያደረግሽ ዲስሪስፔክት አደረግሽው ፍቅረኛሽን። ነውረኛ ነሽ፣ በጣም ነውረኛ ነሽ። ልታከብሩ ይገባል ፍቅረኛሽ ከሆነ ነገሩ። አንቺ ፍቅር አይገባሽም። ዝም የለመደ ሰው ፍቅር የት ያውቃል? ዝም ብሎ እንደ ሰፈር ውሻ ዝናዝ ለት እንጂ አንቺ ለቴ በጣም ደበረኝ። እሷ ውዶቼ በጣም ሼም ነው ያዘኝ እሷ እንደዛ ስትናገረው ፍቅረኛዋን ማለት ነው። የምሬን ነው የምላችሁ እግዚአብሔርን። በጣም ነው ማከብሮ። በጣም አሳይሽና ክብርሽን እንደምታከብሩ አሳይሽን እኮ በተግባር አሳይሽን። እኛ ደግሞ የምናየውን ነገር ነው የምናወራው። እዛ ጋር እኛ ፈጥረን አናወራም። የተደረገውን ነገር ነው ልክ አይደለም እያልን ያለ ነው። እናንተ አንድ ሰው ላይ ነው ብሩኬ ላይ ነው የምትፈርዱት። ብሩኬ ላይ ምንም የፈረድነው ነገር የለም። የተደረጉትን ስህተቶች ነው በትክክል የተናገር ነው። እዛ ጋር ብሩኬ ነበረ። ይቺ ጠንፌ የተገትራ ጫማዋን አውልቃ ስወረውር ብሩኬ ነበረ። እጇን ያዛት አልያዛትም ይኸው ነው ያየነውን ነው የምናወራው። ጠንፌ ሀይሚን መታቻት። ሀይሚ ደግሞ ጠንፌን እንዳትመታት ይሄ ዳኒና ብሩኬ ሲያከላክሉ ነበረ ውዶች። የሆነ ቪዲዮ ማለት ነው ደጋግማችሁ እዩትና የጠንፌን ፊት እዩት፣ እንዴት የተንኮል ፊት እንደሆነ ማለት ነው። በጎን መታቻት፣ በጎን ማለት ነው መታቻት፣ ገፈተረቻት። ሀይሚን እንኳን ልትመታትና ልትገፈትራት ይቅርና እንደዚህ በእጇ እንድትነካት አንፈልግም። እኛ ደስ አይለንም። ያ ነገር ያመናል። እሷ ማን ስለሆነ ነው የምገፈትራት? ሀይሚን ገፍትራና ሰድባ ነው እንዲ ብሩኬን ልትቀማ የምትችለው? እሷ ከቻለች አፍቅራና ወዳ ተውሰደው አለቀ። እዚህ ጋር ግን ሀይሚን ገፍትራ ወይንም ተደባድባ አይደለም ብሩኬን ለራሷ ማድረግ የምትችለው መቀማት የምትችለው። ነገሩ ጋጠ ወጥ ሰው እኮ ነክሶም ገሏችሁም በላያችሁ ላይም ተረማምዶ ምናምን ነገር የፈለገውን ነገር ያደርጋል ለራሱ ማለት ነው። ዳንቺ ደግሞ በዛ እና ምልል ነው በአጠቃላይ ሀይሚ ይሄ ኮረሊማ ከበደ ምንም ነገር ይበል መጥቶ ዝጋ እንዳሰሚ ጆሮ እንዳሰጪው። በቃ ክብርሽን ጠብቂ። ትናንትና ደግሞ የኔ ቆንጆ ምናምን እያለ ጠጉሯን ሲነካ ነበረ። ደግሞ እጁን ትካሽዋ ላይ ጣል አደረገ። እንዴት እንደቀፈፈኝ ከበደ ማለት ነው። መጀመሪያ ያቺን አቀችን ፍቅረኛህን ለምን ናቅሽኝ ብለክ ጠይቃት፣ መስመር አስዛት።
ነገሩ ከህይወቷ እንደወጣ ነው የሚያስታውቀው እዛ ጋር ማለት ነው። ግን ሀይሚ ከዚህ ከበደ ጋር እንደዛ አትነካኪ። እናቃለን በክብርሽ አትደራደሪ ምናምን ጨዋነሽ እናቃለን። ነገር እሱ ሲነካሽ ኖ አትንካኝ ገለል በል በይው። አልፈልግም እንድትነካኝ በይው። በቃ ኮስተር ማለት አለብሽ። እዛ ከሷ ጋራ እዛ የጀመሩትን ይጨርሱ እና እኛ እዚህ ጋር የምናወራው የተደረገውን ነገር ይሄ ቢሆን ይሄ ነው፣ ይሄ ደግሞ ስህተት ነው ብለን ተናገርን እንጂ ፈጥረን ያወራነው ነገር የለም። ፈጥረን ሀይሚን ዝቅ የማድረግ ብሩኬን ዝቅ የማድረግ መብት የለንም እዚህ ጋር ማለት ነው። ማንም ፈጥሮ ዝቅ የማድረግ መብት የለውም። ነገር ግን በአይናችን ሲደረግ ያየነውን ነገር ይሄ አግባብ አይደለም። ብሩኬንና ሀይሚን እንደ አንድ ፍቅረኛሞች ካሰብናቸው አንድ ይቺ ዘልዛላ መታ ሀይሚን ስታንቋሽሻት አይተን ዝም ማለት የለብንም። እዛ ጋር ብሩኬ ራሱ ለስራም ቢሆን ዝም ማለት የለብንም። አሁን አንተ ቤስት ፍሬንድ ነች በለጠችብህ ከሀይሚ ሀቁን እናውራና ማለት ነው። ምክንያቱም ስትጋበዝ ነበረ ሀይሚን ልትመታ እገልሻለሁ ባለች ብዙ ነገር እዛ ጋር ማለት ነው። ማን ስለሆነች እሷ በቃ ሀይሚ እኮ የመጣችው የእሷን ህይወት ልታስተካክልላት ነበረ። አንቺ ነሽ ከፍቅረኛ ያጣላሽኝ ስትላት ብላ በፍቅር እንዳልተበደለ ሰው ሆና ልቧን ንጹህ አድርጋ እኔ በእኔ ምክንያት ምንም ነገር እንዲበላሽ አልፈልግም ብላ ልታስተካክል መጣች። የዚች ልጅ ጥፋት ምንድን ነው ንገሩኝ? ጥፋቱ ምንድን ነው? ላስተካክል፣ እኔ በእኔ ስም በእኔ ምክንያት እናንተ ከምትለያዩ እኔ ላስተካክል፣ እኔ ልሰደብ፣ እኔ ጥፋተኛ ልሁን። በቃ እኔ ነኝ ሁሉን ጥፋት ያጠፋሁት፣ ግን በይቅርታ ልብ አንቺና እሱ ከበደ አብራችሁ ቀጥሉ፣ በእኔ ምክንያት እንድትለያዩ አልፈልግም ብላ ልታናግራቸው ነው የጠራችሁ። ነገር ግን ጠንፌ ብቻዋን መምጣት አልፈለገችም። ብሩኬን ይዛ መዞር ነው የምትፈልገው። አለቀ። ይሄ ለምን ሆነ ብለን ነው እኛም የተቆጣ ነው እንጂ ከብሩኬ ችግር ኖሮብን አይደለም፣ ከሀይሚ ችግር ኖሮብን አይደለም። ችግራችን ተጠንፌና ተከበደ ነው። ለምን ከልጆቹ ህይወት አይወጡም? አንደኛ። ሁለተኛ ነገር ደግሞ ይቺ ጋጠወጥ እሷ ተፍቅረኛ ጋር አጣላሽኝ አለቻት አይደለ ሀይሚን። እሺ እኔ ካጣለሁሽ በይቅርታ ልብ ላስታርቅሽ ይችላለሁኝ፣ ሁሉን ነገር ላስማማልሽና መስመር ላስዝልሽ ይችላለሁ ብላ በፍቅር ልብ ጠራቻት። እሷ የመጣችው ግን በጥላቻ ልብ ነው። ሀይሚ ደግሞ አትፈልግም ጠንፌ ብሩኬ ከጠንፌ ጋር እንዲሆን። ገባችሁ? እዚች ጋር ግን ብሩኬ በስተመጨረሻ ምን አላት? አንቺ ነሽ ችግር እየፈጠርሽ ያለሽው እንደዚህ ጭቅጭቅ ምናምን ነገር አላት ለሀይሚ። እሷ ጭቅጭቁን እንዲቆምና ነገሮቹን ለማስተካከል ያንን ነገር እንትን ብትል ማለት ነው። እና አንዳንድ ጊዜ ይቅርታ ልብ ሲኖራችሁ ሰዎች የይቅርታ ልብ እንዳላችሁ አይረዷችሁም። ክፉ እንደሆናችሁ ነው የሚያስቡት። የዋ ሰዎች ፈተናቸው ብዙ ነው። እንደ ጠንፌ አስመሳይና ተንኮለኛ ስትሆኑ ግን በሁሉም ዘንድ ተወዳጅ ናችሁ።